እሷ ብቻ እናቱ ናት እሱም ብቻ ልጇ ድንግል ማርያም አቅፋዋለች እግዚአብሔርን በእጇ። ዛሬ የምንማማርበት የትምህርታችን ርዕስ ደብተራ የሚል ይሆናል። እስኪ በሉ ደብተራ በሉ እንጂ በደንብ። ታምር ማለት ምን መሰላችሁ? እስኪ በሉ ታምር ማለት በሉ ድንግል ማርያም ናት። ማናት ታምር? እሳትን ስማ ያልተቃጠለች፣ ከዓለም የሰፋውን እግዚአብሔርን በማህፀኗ የወሰነች፣ ዓለምን ለሚመግበው ጌታ ጡቷን የመገበች፣ በድንግልና የጸነሰች፣ ያምሳ ብቻ ሳይሆን በድንግልና የወለደች፣ ከወለደች በኋላ እስከ ዘላለም ድንግል የሆነች ታምር ይሄ ነው። ታምር ማለት ይሄ ነው። በድንግልና መጽነስ አንድ ታምር ነው። አምላክን መውለድ ተሰምቶ አይታወቅም። ድንግል እናት ሆኖ ድንግል መሆን ተሰምቶ አይታወቅም። ድንግልናና እናትነት የተለያዩ የሚጣሉ ነገሮች ናቸው። አይጣሉም? እናት ናቸው አይደል? እናንተ እሺ ድንግል ናችሁ አይደላችሁ? በቃ ለኦርቶዶክስ የመጨረሻ ታምር አምጣ ካለ ያው ማርያም ናት። እስኪ በሉ ማርያም ናት በሉ። ማንም በዓለም የተሰበሰበ ታምር ድንግል ማርያምን ሊያክል አይችልም። አሁንም ድረስ እስከ መጨረሻውም የዘላለም ታምር እመቤታችን ናት። እስከ መጨረሻው አይመጣም። እግዚአብሔርን የሚስም ሰው የለም። እንኳንስ የሚስም ያየ ሰው አለ የለም። እግዚአብሔርን የሳመ ከንፈር ግን የማን ከንፈር አለ? እግዚአብሔርን ያጠባ ሰው አለ? እግዚአብሔርን ያጠባች ታምር ማነት? እግዚአብሔርን የታቀፈ አለ? እግዚአብሔርን የታቀፈች ማነት? በሉ ንገሩኝ እንጂ። ታዲያ እኔ ድንግል ማርያም ስል ክንዷ ላይ ያለው ማን ነው? በሉ ንገሩኝ። በዚያ ተመልከቱ፣ ዓለምን በማይዝል ክንዱ የሚያነሳው ልጇ ምኗ ላይ ነው ያለው? በሉ ንገሩኝ። እላችሁ የጉዳያችን ሁሉ መፍትሄ እመቤታችን ናት ስንል ያ ክንዷ እንኳን እኔን ለመሸከም እግዚአብሔርን ለመሸከም የበቃ ነው። ልብ ብላችሁ ስሙ። እንደውም እኔ ነኝ የማይገባኝ። ለምን? እግዚአብሔርን የታቀፈ ክንድ ላይ እግዚአብሔርን የያዘ እጅ እኔን ይይዘኛል ወይ ነው። ምክንያቱም ተመልከቱ፣ የከበረው እግዚአብሔርን የመገበች እመቤቴ እኔን መመገብ ታንሳለች ወይ ነው። እግዚአብሔርን የሰማ የድንግል ማርያም ጆሮ የኔን ቃል መስማት ያቅተዋል ወይ ነው። መልአክ ያመሰገናት ማርያም እኔ ባመሰግናት ይበዛባታል ወይ ነው። በሉ ማርያም በሉ። በፍጹም በዚህ ዓለም ምስጋና የሚያመሰግናት ከመላክም ከሰው ምስጋና በላይ እግዚአብሔር ብቻ ነው። ማን ነው? በሉ ንገሩኝ። እናቴ በሉ እስኪ። ማን ነው እንደዛ ያለው? በሉ እግዚአብሔር በሉ እንጂ። ማን ነው እንደዛ ያላት? ንገሩኝ እንጂ። ድንግል ማርያምን እናቴ ካላለች እኮ ነው ከሁሉ የምትሻል ድንኳን ያላት፣ ከመላክም የምትበልጥ፣ ከኪሩቤል ከሱራፌል የምትልቅ፣ ከመላክ እግዚአብሔርን ተመልከቱ። ከመላክ እግዚአብሔር አገልጋዬ ያለው መላክ ቢታሰብ በእግዚአብሔር ዙፋን ፊት ሊቆም ነው። ድንግል ማርያም ብትታሰብ ግን እግዚአብሔር ከማኅፀኗ ሊያድር ነው። ሰማይ ቢታሰብ ዙፋኔ ነው ብሎ ሊጠራው ነው። ድንግል ማርያም ግን 9 ወር ከ5 ቀን ፍጥረትን ይዞ የከተመባት ከተማ ናት። ተመልከቱ። መላእክት ቢታሰቡ አክሊላቸውን አውርደው ፊታቸውን ሸፍነው በፊቱ ሊቆሙ ነው። ድንግል ማርያም ግን በጨርቅ ልትጠቀልለው ነው የታሰበችው። መልአክ ቢታሰብ ተመልከቱ፣ ቅዱስ እግዚአብሔር እያለ ሊያመሰግን ነው። ድንግል ማርያም ግን የልጇን እንባ እያለቀሰች የልጇን አካል እየዳሰሰች በቀራንዮ አደባባይ እያለቀሰች ናት። ለዚህ ነው መከራ ሲያገኘን ሁሉ የመከራችን ቁልፍ ያለው ድንግል ማርያም ጋር ነው። ለምን? እግዚአብሔር ተመልከቱ፣ መልአክ እንኳን እግዚአብሔርን ሊታቀፍ እፊቱ መቆም አይችልም። ድንግል ማርያም ግን እግዚአብሔርን በእጆቿ ዳሳዋለች፣ በከንፈሮቿ ስማዋለች፣ በጀርባ አዝላዋለች፣ ጡቶቿን አጥብታዋለች። ተመልከቱ። እንደዚያም ብቻ አይደለም በሞት ያፈርሰውን። በቃ ይሄን ብቻ ነግሬያችሁ ልጨርስ። እስኪ የምትሻል በሉ፣ የምትሻል ድንኳን፣ ከሁሉ የምትሻል ድንኳን በሉ። እሺ ማናት እሷ? ማናት? እነዚህ ሊከብሩ ነው። ድንግል ማርያም ግን ቤተ መቅደስን ልታከብራት ነው።
እነዚህ ውስጥ ተመልከቱ። እነዚህ በቤተ መቅደስ ኖረዋል። አዎ እነዚህ ሊጽናኑ ሊረጋጉ ተስፋውን ደጅ እየጠኑ እግዚአብሔርን እየጠበቁ ነው የቆዩት። ድንግል ማርያም ግን በቤተ መቅደስ መላእክት እያረጋጓት ነው የቆየችው። ቅዱስ ገብርኤል ብስራት ይዞ የመጣው ወደ ቤተ መቅደስ ነው። ማን የት ስለነበረች? እመቤታችን መቅደስ ስለነበረች። ወደ ቤተ መቅደስ የሚገሰግሱ ሰዎች ማንን ያገኛሉ? እመቤታችንን። እመቤታችንን ሲያገኙ ማንን ያገኛሉ? መላእክትን ያገኛሉ። መላእክትን ሲያገኙ የመላእክት ጌታ ከእመቤታችን ስላለ ሁሉን አግኝተው ይሄዳሉ ማለት ነው። ይሄን ሁሉ እንድናገኝ እግዚአብሔር ይርዳን። በሷ ያመኑትን ሁሉ ለማዳን የታመነች ማለት ነው። በማን ያመኑትን? በሷ ያመኑት ሁሉ ሕይወት እንዲኖራቸው ታደርጋለች። ለምን? ሕይወት ክርስቶስ ምኗ ስለሆነ? ልጇ ስለሆነ። ሲጀመር እመቤታችንን የምናመናት ምን ብለን ነው? በሉ መልሱልኝ በሞቴ። የእግዚአብሔር እናት ብለን እኮ ነው የምናምናት። ሥላሴን ሳታውቅ እመቤታችንን፣ ኢየሱስን ሳታውቅ እመቤታችንን ይላል ሰው ጅል። እመቤታችንን የቀረብንበት ምክንያት ልጇ ምን ስለሆነ ነው? ፈጣሪ ዓለማት ስለሆነ ነው። ልጇ ምን ስለሆነ ነው? ሊቀ ካህን ስለሆነ ነው። ልጇ ምናችን ስለሆነ ነው? ምግባችን ስለሆነ ነው። ስለዚህ ተመልከቱ፣ እመቤታችን ሰፊ ድንኳን ናት፣ ደብተራችን ናት ስንል ማንም የማይተካከላት ናት። እግዚአብሔር ብቻ ሊቀ ካህን ሆኖ ያገለገለባት መቅደስ ናት ይላታል። ስለዚህ እግዚአብሔር ብቻ ያገለገለባት መቅደስ ማለት ተመልከቱ፣ ወደ ዝችኛይቱ መቅደስ ካህናት ይገባሉ። ወደ ድንግል ማርያም ግን የገባ መድኃኔ ዓለም ክርስቶስ ብቻ ነው። ስለዚህ ያችን መቅደስ የሚመስላት የለም። በዚያች ብርሃን ሰፍሮ ይኖር ነበር። በድንግል ማርያም ግን የብርሃን ጌታ መድኃኔ ዓለም ተጸንሷል። በዚያችኛዋ ቤተ መቅደስ ተመልከቱ፣ በዚያችኛዋ ቤተ መቅደስ እስራኤል ከመከራ ይሰወሩባት ነበር። በድንግል ማርያም ቤተ መቅደስነት ደግሞ ምእመናን ከስጋም ከነፍስም መከራ ይድኑባታል። በዚያችኛዋ መቅደስ መና እየወረደ ይመገቡባት ነበር። ከድንግል ማርያም ግን ከሰማይ የወረደ ህብስተ ሕይወት ክርስቶስን ይመገቡባታል ማለት ነው። ልብ ብላችሁ ስሙ፣ እንደ በሞት ያፈርሶንላችሁ። እመቤታችን ወደምትፈርሰው መቅደስ ስትገባ እኛ ወደማትፈርስ ርስት ወደ መንግስተ ሰማያት ለመግባት በቃ። ለምን? እሷ ወደምትፈርሰው መቅደስ ገብታ ከእግዚአብሔርን በቤተ መቅደስ ሰምታ ስትጸንስ በሰማያዊት ርስት ለመግባት እኛ ምን ሆን ማለት ነው? ወደ ሰማያዊ ርስት ለመግባት ዝግጁ ሆን። ለዚህ ነው ቅዱስ ኤፍሬም ምን ይላል? ወብኪ ቅሩባነ ኮነ ምድር ለማይደር ውስተ አርያም። እመቤታችን ባንቺ በሰማይ ለማደር በቃናል። በየት ለማደር? በሉ ንገሩኝ እንጂ። እመቤታችን ዓለምን ትታ መቅደስ ስትመጣ እኛ የት ለመኖር በቃል? መንግስተ ሰማያት ለመግባት ምን ተቀበል? አረቦን መያዣ። ስለዚህ ተመልከቱ፣ እመቤታችን ከዓለም ስትለይ ከዓለም የተለየው እግዚአብሔር ከኛ ጋር እንዲሆን ሆነ። እመቤታችን ተመልከቱ፣ ኃጢአት ከሚሰራበት ዓለም ተለይታ የበግ ደም ወደሚፈስበት መቅደስ ስትገባ በደሙ ቤተ ክርስቲያንንና ምእመናንን የሚዋጅ ክርስቶስን በሷ ማይጸን እንዲያደር አደረገችው። እሷን የሰጠን መድኃኔ ዓለም የተመሰገነ ይሁን። መና መብላቷ ምንድነው ምስጢሩ? ይሄን በደንብ ስሙ። መናው አንደኛ የሚወርደው ከየት ነው? እስኪ ጥያቄ ልጠይቃችሁ። እስራኤል ከሰማይ የወረደ መና በልተዋል አልበሉ? እና እመቤታችን ከሰማይ የወረደ መና ብትበላ ድንቅ ነው። ከየት እንደመጣ የእስራኤል ከደመና ነው የሚወርደው። የእመቤታችን ግን ከየት ነው የሚለው? ከሰማይ ነው የሚለው። የእስራኤል ከደመና መሆኑ ልብ ብላችሁ ስሙ። ደመና የተባለችው እመቤታችን ናት። መና የተባለው ክርስቶስ ነው። ለእስራኤል ከደመና መና ሲወርድላቸው የነበረ ከአማናዊት ደመና ከድንግል ማርያም ተወልጄ ስጋዬን እሰጣቸዋለሁ፣ እስከዚያ የሚያልፍ መና እየበላችሁ ቆዩ ማለቱ ነው። ለድንግል ማርያም ግን ከሰማይ መና ይወርድላት የነበረ ለምንድን ነው ከተባለ፣ አንደኛ መምጫው አይታወቅም። መምጫው አለመታወቁ የእግዚአብሔር መጀመሪያውም መነሻውም መድረሻውም አይታወቅም ማለት ነው። ከየት እንደመጣ አናውቅም። የሚወርደው በማን እጅ ነው? እግዚአብሔር በመላኩ እጅ ነው። አሁን በሰማይ እንጀራ ጋጋሪ፣ ጠጅ አሳላፊ፣ ውሃ ቀጂ ኖሮ አይደለም። እግዚአብሔር ባወቀ ይወርዳል። መናው ከየት እንደመጣ ለመታወቁ የእግዚአብሔር መጀመሪያው አይታወቅም። መናው ከሰማይ መውረዱ እግዚአብሔር ተመልከቱ፣ ከልዕልና ካለመታየት ወደ መታየት ከድንግል ማርያም የመወለዱ ምሳሌ ነው። መናው ተመልከቱ፣ እመቤታችን ስትመገበው መኖሩ 12 ዓመት የምድራዊ ህብስት እንጀራ አልተመገበችም።
ለምን ከተባለ ተመልከቱ፣ ከሰማይ የወረደ እንጀራ ነው የተመገበችው። ከሰማይ ማን እንደመጣ ማን ያውቃል ቢባል ማንም አያውቅም። ከሰማይ የወረደውን እንጀራ እንዴት ስትመገብ ኖረች ካለን ምንድነው ምስጢሩ ሲባል በዘር በሩካቤ አትወልጅም፣ ያለ ዘር ያለ ሩካቤ ትወልጃለሽ ማለት ነው። ከሰማይ መውረዱ ያለ ምንድን ነው ነገሩ እንጂ ያለ ምክንያት በሉ እንጂ እዛ ጋር የሚያንጠባጥብ ሰው አለ የለም። ከሰማይ ምንም እንደሆነ ሳናውቅ ያለ ምክንያት መና እየወረደላት ትመገባለች፣ ጋጋሪ ሳይኖር ማለት ነው። ስለዚህ ያለ ምክንያት ዘር ሳትሻ እመቤታችን በድንግልና ጸንሳ ትወልዳለች ማለት ነው። ያንን ነበር 12 ዓመት ስትመገበው የኖረችው። ክርስቶስ ከሷ እንበለ ዘር እንደሚጸነስ ትንቢት እየነገራት ነበር። በምትፈርሰው መቅደስ የማትፈርስ መቅደስ እመቤታችን አደገች። በምትፈርሰው መቅደስ አድጋ ተመልከቱ የምንፈርስ እኛን ለሕያውነት ጠራችን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። እኔ ለማለት የፈለግኩት ምንድነው፣ እነሱ ሌባዎች ስለሆኑ ከቤት ማስወጣት ነው የሚፈልጉት። መጀመሪያ ተመልከቱ ቅዱሳን አያማልዱም ምናምን ሲሉ ሲደሰኩሩ ኖሩ አይደል? እነሱ ጋር ጠጋ ስትሏቸው ደግሞ ናኒ ልጸልይ ይልሃል አይደል? እንትና እሱ ከጸለየ ተመልከቱ፣ እሱ ከጸለየ ለምንድነው እመቤታችንን ማታማልደው? እሱ ከጸለየ ምን ማለት ነው? ይቅር በላቸው ካለ አላማለደም። ካማለደ ከሱ ማን ይበልጣል? ከሱ ማን እናንተም ትበልጣላችሁ እንዴ? እውነቴን እኮ ነው። ከሱ እናንተም ትበልጣላችሁ። ለምን? እኛ ክርስቲያን ነና በድንግል ማርያም አምነናል። ስለዚህ ተመልከቱ ያቺ የተሻለች ድንኳን የተባለችው ክርስቲያኖች ሁሉ ደጅ የሚጠኑባት ድንኳን እመቤታችን ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። የእግዚአብሔር ፈቃዱ በማን ተፈጸመ ባሉ ነገር ጉዳዩ ሁሉ በማን ተፈጽሞለታል? የእግዚአብሔር ፈቃዱ ዓለምን ማዳን ነው። ዓለምን ማዳን ደግሞ በማን ተፈጽሟል? በድንግል ማርያም። እግዚአብሔር ዓለምን ሊያድን ሲል ማንን ነው የላከው? ቅዱስ ገብርኤልን። ቅዱስ ገብርኤል መጥቶ ለማን ነግሯታል? ለድንግል ማርያም። ድንግል ማርያም እሺ ባለች ጊዜ የማን ድነት ተፈጸመ? የዓለም። ዓለምን ለማዳን እግዚአብሔር በመላክ እመቤታችንን ጠይቆ ዓለም እንዲድን ፈቃዱ ሲሆን የድንግል ማርያምን ፈቃድ እንደጠየቀ የእግዚአብሔር ፈቃድ በድንግል ማርያም እንደተፈጸመ ልዳን ያለ ሰው ማንን መጠየቅ አለበት? በሉ ንገሩኝ። እግዚአብሔር ዓለምን ሊያድን ወደ ድንግል ማርያም ከመጣ አንተ ልዳን ባልክ ጊዜ ወደ ድንግል ማርያም ካልመጣ ጣዖት ነህ ልትሆን የምትችለው። ለምን? እግዚአብሔር ሊያድን ወደ እሷ ከመጣ እኔ ልድን ወደ ድንግል ማርያም እሄዳለሁ። ለምን? ካህሌ ሁሉ ልጅ አላትና። ለምን ካላችሁኝ የእግዚአብሔር ሐሳብ በእሷ ከተፈጸመ የኔ አይፈጸም። የምታማክሩት ሰው ካጣችሁ ማን አለቻችሁ? የሚሰማችሁ ሰው ካጣችሁ ማን አለቻችሁ? በሉ ንገሩኝ። የሚያያችሁ ሰው ካጣችሁ ማን አለቻችሁ? የሚረዳችሁ ሰው ካጣችሁ ማን አለቻችሁ? ለያውም የማትሰለች፣ ለያውም መቼ የምትሰማ 24 ሰዓት፣ ለያውም ደግሞ ተመልከቱ የነገሌ ዘራ የማትል በወረፋ የማትሰማ ሰው የማትንቅ ላለው ብቻ ሳይሆን ወደ ሌለው የምትፈጥን እናት ለጠገበው ልጇ እንጀራ አታቀርብ። ድንግል ማርያም ከእናንተ አታንስ። መቼስ ታንሳለች ወይ? እናት ለማን ነው የምታበለው? በሉ ለራበው በሉ እንጂ ልጅ ርቦታል እንደዋለ አንተ በልታል ቆይ ለሱ ብላ ተዘጋጅታ ነው የምትጠብቀው። ድንግል ማርያም የተቸገርነውን ለማየት ከሞላለት ሰው ይልቅ እኛን ፈጥና የምትሰማ እናታችን ናት። ጥቂት መከራ መጥቶ ጸልየን ድንግል ማርያም አልሰማን ስትል መስማት አቅቷት ሳይሆን በዚያ መከራ ውስጥ ክፉ ነገር አልፎልናል ነው። እስኪ በሉላችሁ በዚያ መከራ በሉ ብዙ ነገር አልፏል። እኛ እኮ ካሰብነው ብዙ ነገር አልፎልናል። ትንሽ ነገር ለምሳሌ ነገ ቢሮ ገብቼ ንግድ ደግጄ እንዲያረጋለሁ ስትል ራስክን አሞ ቤት ልትል ትችላለህ። ራስክን አሞ ቤት ስትል ምን አልኩት ጌታዬ እንደው ያሰብኩት መቼ ነው የሚሳካው? ምርር አትበሉ። ለምን መሰላችሁ? የዚያለት ብትወጣ ወይ መኪና ይገጭሃል፣ ወይ ከሰው ጋር ተጣልተህ ተደብድበህ፣ ወይ ሰው ደብድበህ ፖሊስ ጣቢያ ልትል ትችላለህ። ያችን መከራ ሰጥቶ እግዚአብሔር ከቤት አዋለህ። በሉ እግዚአብሔር ይመስገን በሏል። ድንግል ማርያም ከፈቀደች በመጨረሻ ታሳምረናለች። እውነቴን ነው። በመጨረሻ እኮ ነው ያማረብን። እኔ እውነት ልንገራችሁ፣ እኔ እንጀራ ስላልሰጠችኝ አልጠረጠራትም እመቤቴን። እስኪ በሉ እንጀራ ስላልሰጠችኝ በሉ አልጠረጠራትም። እስኪ አሁን የእናንተ እንጀራ ቢመጣ ቢያድር ለ4 ሰዓት ነው የሚቆይ እዚህ ውስጥ።
እንሽርሽሪት ሳይደረግ ዳይጀን ምናምን የምትሉት ማለት ነው። ድንግል ማርያም የሰጠችው መና ግን ዘላለም አያስርብም እኮ ነው የሚለው። ለዚህ ይህን ነው አለመጠርጠር። የእናንተ እንጀራ ቢበላ ራስ በሽታ ነው። የድንግል ማርያም ልጅ የክርስቶስ ስጋና ደም ግን ዘላለም የሞት በሽታን ያሸነፈ ሕይወትን የሚሰጥ ነው። የእናንተ ምግብ ቢበላ ዛሬ ተበልቶ ለነገ ጠዋት አይደግምም። ቢበላም ቆሻሻ ቦታ ነው የሚገኘው። ድንግል ማርያም ዝም የምትለን ስንጠራት የማሰማ ሆና አይደለም። እንግዲያውስ በዚያ መከራ ውስጥ ቆይተን ማንን እንድናተርፍ ነው? በሉ እግዚአብሔርን በሉ እንጂ ጽዮንን ክበቧት በሉ ሁላችሁም። በአካል ክፍሏ ተነጋገሩ። ስለዚህ ምን በሏት ነው? እመቤታችንን ከባችሁ አውሩ። ለምን? በሷ አካል ክፍል ተመልከቱ ማንን እናያለን? እግዚአብሔርን። ደግሞ እኮ ገና እንደው ተመልከቱ አጥሩ ጋር እንዳንቀርብ እኮ ነው። አጥሩ ጋር ማለት ነው። እሱ ግን እናቱ ጋር ቀረቡ አለ። ምን አለ? እግትዋ ለጽዮን ወቀፍዋ። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈዲያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ ይቅርታ ሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን ይቅርታ ሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኒዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ሁላችሁም በሉ በቤተ መቅደስ ለጸና በሉ። ማን ትሰጣዋለች? የእግዚአብሔር ቤተ መንግስት። እስኪ በሉ የእግዚአብሔር ቤተ መንግስት በሉ። ማናት የእግዚአብሔር ቤተ መንግስት? እመቤታችን። ማናት የእግዚአብሔር ቤተ መንግስት? ቤተ ክርስቲያን። ከምሬ ነው የምነግራችሁ። ይሄ አጥሩ፣ ይሄ የቤተ ክርስቲያኑ ቅጥር ይታያችኋል አይደል? ይሄ አጥሩ የእግዚአብሔር ቤተ መንግስት ውስጥ እንዳላችሁ ማስረጃ ነው። የእግዚአብሔር የረድኤቱ ምሳሌ ነው። እልፍ አእላፋት መላእክት ናቸው የከተሙበት። ማን እዚህ ስላለ? ንጉሱ እግዚአብሔር ስላለ። ቤተ ክርስቲያን የሚመጣ ሰው እስኪ እንደው ልብ በሉ። እስኪ እንደው እውነቴን ልንገራችሁ። እስኪ አሁን ኤምባሲ ለመግባት የኮቴ ስንት ብር ነው? የኮቴ ተብሎ ሲከፈት እዚህ ይለኛል አስፈርመ ነው የምትገባው ማለት ነው። ይኸው ናግባ ተብላል። በነፃ እኮ ነው የገባው። ዘበኛ ይከለክል፣ ሌት ቀን አትከለከል። መጥተህ እግዚአብሔር ቤተ መንግስት እንዳትገባ ማን የከለከለ? ይሄ ነው። ይህች ናት የምትሻል ደብተራ ድንኳን የተባለችው። ከምድራዊ ነገስታት ቤተ መንግስት የምትበልጥ የማን ቤተ መንግስት? የእግዚአብሔር ቤተ መንግስት። በሩ ሊዘጋብህ ይችላል፣ ዘበኛው ላያስገባ ይችላል። የእግዚአብሔር መንግስት ማን ዘግቶብሃል? ማን የከለከለ? ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ ዘበኛስ እንደው እኮ ተመልከቱ። የኛውን ቤተ መንግስት የምታገኘው ተራምደ ትራንስፖርት አውጥተህ ነው። እሺ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት። ደብተራ ብለው የሚሳደቡ ሰዎች በጣም ይሄ ስድብ ሳይሆን ይሄ አይደለንም ነው እንጂ የሚባለው ምርቃን። እስኪ በሉ ደብተራ በሉ ደብተራ በሉ። ደብተራ ማለት እኔ አሁን በዚሁም ልንገራችሁ አንዲት ስሟን አልጠራውም ስለምታገኟት እዛ እናንተ ሰፈር ማለት ነው። በረከትም መርገምም የሚጀምረው ከድንኳን ነው። እስኪ በሉ በረከትም በሉ መርገምም መቅሰፍትም ከየት ይጀምራል? ከዚህ ነው የሚጀምረው። በረከት ከጀመረ ከዚህ ይጀምራል። መቅሰፍት ከጀመረም ከቤቱ ይጀምራል። እቤቱ ውስጥ ሆነው የሚያጣምሙትን ዘያደሉ ለገጽ እግዚአብሔር አንተ ተመልከቱ፣ ልብ ብላችሁ ስሙ። ሻሽ ጠምጥሞ የሚከበሰብሰውን ካባ አድርጎ የሚየረቀቀውን እንዲያ አድርጎ የሚለፋውን ሁሉ አይምረውም። ለምን እንደዚያ ማስረጃ ካላችሁ ከፍ ብሎ መቀመጥ ሳጥናኤልንም እንዳይወርድ አላደረገውም። እንዳንወርድ የሚያደርግን ስራ መስራት አለብን እንጂ። በረከት የሚጀምረው ከመቅደስ ነው። መርገምም መቅሰፍትም የሚጀምረው ከመቅደስ ነው። የመጀመሪያው ደብተራ ተብላ የተጠራችው ወደ አማርኛ ሲተረጎም ድንኳን ተብላ የተጠራችው የሙሴ ድንኳን ናት። ያንስባታል ድንግል ማለት ክብር ሊሆናት አይችልም። ምክንያቱም ሰማይ የኖረ መልአክ ለእግዚአብሔር እናት የሆነ መልአክ አላየንም፣ እስከ መጨረሻውም አይሆንም። ለእግዚአብሔር ሀገር የሆነ መልአክ የለም፣ እስከ መዘላለሙም አይኖርም።
እግዚአብሔርን የሚወልድ መልአክም የለም እስከ ዘላለሙ አይኖርም። ለእግዚአብሔር እናት የሚሆን መልአክም የለም እስከ ዘላለሙ አይሆንም። ድንግል ማርያም የመላእክት ከተማም ክብሯ አይሆንም የምንለው ለምንድን ነው ካላችሁኝ፣ በምትፈርስ መቅደስ ያሳደገበት ምክንያት እነግራችኋለሁ መልሼ። የመላእክት ከተማ ክብሯ የማይሆንበት ምክንያት የመላእክት ጌታ እግዚአብሔር የሷ ልጅ ነውና። የማን ጌታ በል? የማን ጌታ? መልአክ ወደ ድንግል ማርያም የሚመጣው ለምንድን ነው ካለ የጌታው እናት ናት። እስኪ በሉ የጌታው እናት በሉ። የቅዱስ ገብርኤል የፈጣሪው እናት ማን ናት? በሉ እመቤታችን በሉ እንጂ። እመቤታችን ይመጣል። ወደ እሷ ሲመጣ እየሰገደ ነው የሚመጣው። ለምን? የእግዚአብሔር እናቱ ናታ። ማድነቅ ከፈለገ ይሄንን አብላው አካውንት ይሞላል፣ እግር ይሮጣል፣ ሰባራ ይድናል፣ ኢየሱስ ጌታ ነው የሚለው አይደለም የሚደንቀው። እኔ ማድነቅ ከፈለገ የሚደንቀኝ ዓለማትን የያዘውን ጌታ በማህፀኗ እንዴት ወሰነችው? እኮ ከህሊና እኮ በላይ እኮ ነው። ተመልከቱ። ወስነዋለች። አዎ ወስነዋለች። ደግሞ አልተወሰነም። ይሄንኛ ምን እናውቃለን? ዓለም በማህፀኗ አለ። ዓለምን የያዘው ጌታ በማህፀኗ ስላለ ማለት ነው። የመላእክት ጌታ በማህፀኗ ስላለ መላእክት የእግዚአብሔር አገልጋዮች ፍጡራን ስለሆኑ የመላእክትን ጌታ እግዚአብሔርን ስለያዘች ምን ትባላለች እመቤታችን? ከፍጥረታት ሁሉ በላይ። እስኪ በሉ ከፍጥረታት በሉ ሁሉ በላይ። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። ሰው ትልቅ ነገር ካለው ለሰው አይሰጥም። እየሰማችሁ ነው? ትልቅ ነገር ለሰው ይሰጣል። ትልቁን ለራስ ነው ተደብቆ የሚበላው። እግዚአብሔር ግን ትልቅ ነገር ማንን ሰጠን ብትሉኝ እናቱን ሰጠን። ትልቅ ነገር። ለዚያ ነው ለድንግል ማርያም የሚሳናት የለም የምንለው። እንደዚያ ካለ ደግሞ ጳውሎስ ምን አለ? ኩሎ እክል በዘውቱ አካለኒ እግዚአብሔር። ሁሉን እችላለሁ። እስኪ በሉ ሁሉን በሉ እችላለሁ። እንዴት በሉ? ሁሉን በሚያስችለኝ በእግዚአብሔር። እስኪ መልሱልኝ። ሁሉን በሚያስችለኝ በማን? ሁሉን የሚያስችለውን እግዚአብሔርን የያዘችው ማን ናት? በቃ እሷ ናት። ይወላችሁ ሁሉን ከድንግል ማርያም እናገኛለን የምንለው ለዚያ ነው። ያችን ድንኳን መያዝ። ስለዚህ ተመልከቱ፣ ከዚያችኛዋ ድንኳን ውስጥ የነበረው ታቦት ነበረ ለጊዜው የተመሩበት እስራኤል። እኛን ግን የምትመራን አማናዊት ታቦት ድንግል ማርያም ናት። ምን እንላታለን? መርህ ለመንግስተ ሰማያት። እስኪ በሉ መርህ በሉ ለመንግስተ ሰማያት። የመንግስተ ሰማያት ምን መሪ? መንግስተ ሰማያት የተከፈተው በማን ደም ነው? በልጇ ደም። በልጇ ደም ከተከፈተ የልጇ ደም ደግሞ የተወሰደው ከማን ነው? ከሷ ነው። የመንግስተ ሰማያት መሪ ናት ስንል ለዚያ ነው። ተመልከቱ፣ ክርስቶስን የታውቀዋለህ ማርያምን ሳታውቅ ምንለው ሰውንም ለዚያ ነው። ክርስቶስን የታውቀዋለህ ስንል ልብ ብላችሁ ስሙ። ክርስቶስ ማለት ስግው ቃል ነው። ሰው ያልሆነ ስጋን ያልተዋሃደ ሩቅ እግዚአብሔር አይደለም። ስጋን የተዋሃደ ኢየሱስ ማለት ነው። ኢየሱስ የሚለውን ስጋና ደም ከማርያም የተነሳውን ክርስቶስን ኢየሱስ ብሎ ለመጥራት ማርያምን ወላዲተ እግዚአብሔር ማለት ያስፈልጋል። እስኪ በሉ እግዚአብሔርን የወለድሽ በሉ። ማን አዳነን? እግዚአብሔር በሉ እንጂ። እሱ ከማን ተወልዶ? ድንግል ማርያምን ሳታውቅ ማንን አታውቅም? እሷን እንድናውቅ መድኃኒዓለም ይርዳን። የተረገመ መሬት አለ የለም? እሺ እንደገና የተባረከ መሬት አለ የለም? ከየት መጣ? መልሱ እንደዚህ ነው። ተመልከቱ፣ ድንግል ማርያም መርገም የለባትም ብለን ስንነግረው እንዴት እሷ ሰው አይደለችም ሲለን፣ እንግዳ እግዚአብሔር የደብረ ሲና መሬት አድርጎ አልፈጠረውም ነበር ብለን እንመልሳለን ማለት ነው። ለምን? ያቺ መሬት ምንድናት ነው ያለው እግዚአብሔር ራሱ? የተቀደሰች መሬት ናት። ምንህን አውልቅ? ጫማህን አውልቅ። እመቤታችንን ወላዲተ እግዚአብሔር ብለህ እመናት። ጫማ የሚወለቀው ምንድነው? ተመልከቱ፣ ለስላሳ ንጹህ ቦታ ሲሆን ነው ጫማ የሚወለቅ አይደል? እናንተ ቤት እንዳይቆሽሽ ጫማ ይወለቃል አይደል? ለምን? ንጹህ ነው ተብሎ ማለት ነው። ስለዚህ ምንድነው? በኃጢአት ያደፈውን ሰውነትህን ንጹህ የምታደርግህ ንጽሕት እመቤት ብለህ እመን። እሷ መርገም የሌለባት ናት። ለዚህ ነው ቅዱስ ገብርኤል ምን እያለ ነው የመጣው? ቡርክት አንቲ እምአንስት እያለት ነው የመጣው። አንቺ ቡርክት ነሽ። እስኪ በሉ ንገሩኝ። አንቺ ቡርክት ነሽ። እርጉም የተባለው ስማችን በማን ተቀየረልን? አረ በሞቴ ንገሩኝ። ቡሩክ ተባል። ለዚህ እኮ ነው ተመልከቱ፣ አብርሃምን የሚረግም እግዚአብሔር ምን አለው? አብርሃም የረገመውን ረግማለሁ
የባረኩህን እባርካለሁ አለ። እስኪ በሞቴ ንገሩኝ። የረገሙህን በሉ እረግማለሁ፣ የባረኩህንስ? ጥያቄ ልጠይቃችሁ። አብርሃምን የረገመ ምንድን ነው? እርጉም በሉ እንጂ። የባረከ ደግሞ ምንድን ነው? ጥያቄ። መርገም የነበረበት አብርሃምን የባረከ ቡሩክ ከሆነ የረገመው እርጉም ከሆነ መርገመ ሥጋ መርገመ ነፍስ የሌለባት ድንግል ማርያምን የሰደበ ሰው ምንድን ነው? እርጉም ነው። ለምን? እመቤታችን አብርሃምን ከርግማን ተቤዥተዋለችና። ለዓለም ሁሉ ቡሩክ የሚል የመጨረሻ ስም የሰማ ነው በድንግል ማርያም ነው። የእኛ ስማችን ማን ነው? ቡሩክ በሉ እስኪ። ማን ነው ስማችሁ? እናንተ የአባቴ ቡሩካኑ ኑ ብሎ በየት ያቆማቸዋል? በቀኝ። ያ ቡሩክ የሚባል ስም አስቀድሞ በእግዚአብሔር አምነን ሥጋው ደሙን ለመቀበል ጥምቀት እንዲመሰረት ክህነት እንዲመጣ ክርስቶስ ሰው እንዲሆን ሰው ሆና የተገኘችው ድንግል ማርያም ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ለዚህ ነው ቅዱስ ገብርኤል ወደ እመቤታችን ሲመጣ ቡርክት እያለ የመጣው። እስኪ በሉ ንገሩኝ። ቅዱስ ገብርኤል የመጨረሻ ስማችንን ነገረን። እግዚአብሔር ከሞት አስነስቶ ጻድቃንን ምን ይላቸዋል? የአባቴ ቡሩካን ኑ ይላቸዋል። ያ ስም እስከሚሰጠን ክርስቶስ እስከሚመሰክር አስቀድማ ስሙን ይዛ የተገኘች እመቤታችን ናት። እሷን ቡርክት አድርጎ ከመርገም ያዋጀን አምላክ የተመሰገነ ይሁን። ለጸናው ለዮሴፍ የሰጣትን ለጸና ደቀ መዝሙሩ ለዮሐንስ ሰጣት። ለማን ንገሩኝ? እመቤታችን ለቅዱስ ጴጥሮስ አልተሰጠችም፣ ፈርቶ ሸሽቶ ነበር። ለ11 ሐዋርያት አልተሰጠችም። ለማን የተሰጠችው? በመከራ ውስጥ ለቆመ ሰው። እስኪ በሉ በሞቴ ንገሩ። በመከራ ለቆመ በሏ። ስለዚህ እመቤታችን እንድትሰጣችሁ ከፈልጋችሁ የአይሁድ ግርፋት ቢያስፈራም፣ የአይሁድ ዛቻ ቢያስፈራም፣ ክርስቶስ እየደማ ብታዩትም፣ ውሃ እየጠማው በመስቀል ላይ ብታዩትም፣ እየሞተ ብታዩትም፣ አይሁድ ልብሱን አውልቀው እየተዘባበቱበት ብታዩትም፣ መስቀል ላይ ከፍ አድርገው እስኪ ከመስቀሉ ውረድ አይተን እንስገድልህ ከወረድክ እያሉ ቢዘብቱበትም ከመስቀሉ ስር ቆሞ የአይሁድን ዛቻ ጥላቻ ሳይፈራ ስለ ክርስቶስ እያለቀሰ ለቆመ ለማን ተሰጠች? በሞቴ ንገሩኝ። እመቤታችን እንድትሰጣችሁ መከራ አለበት ቦታ ቁሙ። ያ የመከራ ቦታ ቤተ ክርስቲያን ነው። ከቤተ ክርስቲያን ላይ ይሁዳ አይጠፋም፣ ዮሐንስም አይጠፋም፣ ቅዱስ ጴጥሮስም አይጠፋም፣ የቄሳር መልእክተኞችም አይጠፉም። ቄሳር የሚልካቸው የቄሳር የቤተ መንግስት ሰዎችም አይጠፉም። በዚያ መካከል ግን እመቤታችንን እንድንይዝ የሚያደርገን እንደ ዮሐንስ መጽናት ነው። እንደማን? ዮሐንስን የሰጠን እግዚአብሔር ይመስገን። ስለዚህ ምን እንላታለን? በቤተ መቅደስ የምናገኛት ሀብታችን ድንኳን እንላታለን። እሷን የሰጠን መድኃኔዓለም ይመስገንልን። ክብርሽ ገናና ነው ለዘላለም። ዛሬ የምንማማርበት የትምህርታችን ርዕስ ደብተራ የሚል ይሆናል። ሳያስደነግጣችሁም ሳያስቃችሁም አልቀረም ብዬ አስባለሁ። አልሰማችሁኝም? እሺ እስኪ በሉ ደብተራ በሉ እንጂ በደንብ። ሴቶቹ በጣም በልጠዋል። እስኪ ወንዶቹ በሉት ደብተራ በሉ። እሺ ደብተር አላልኩም፣ ደብተራ ነው ያልኩ። ቃሉ ግዕዝ ነው። አንዳንዴ ቃሉን የምናገኘውን ልንገራችሁና ሌላ ነገር እነግራችኋለሁ። ይህን የምናገኘው ዕብራውያን ምዕራፍ 9 ቁጥር 11 ላይ ነው። የትምህርታችን ርዕስ የሚሆነው የምትሻል የሰው እጅ ያልሰራት እንተ ትሄይስ ምንድን ነው? ወክርስቶስ እሰ ከወይኖ ሊቀ ካህናት በአሃ በደብተራ እንተ ትሄይስ። ከሁሉ ክርስቶስ አንድ ጊዜ ሊቀ ካህን ሆኖ የሰው እጅ ያልሰራት በሰው እጅ ያልተሰራች ከሁሉ ወደምትበልጠው ድንኳን ገባ ይላል እና የትምህርታችን ርዕስ ባጭሩ ክርስቶስ የምትበልጥ ደብተራ ወይንም የምትበልጥ ድንኳን በሚል ነው የሚሆነው።
እስኪ ደብተራ በሉ አንዴ። ቃሉን እንድትለምዱት ብዬ ነው። እስኪ በሉ ምንድን ነው ያላችሁ? ምን? አሁን እንግዲህ ይሄ አለማወቅ እንደ ልብ ያናግራል አይደል? አለማወቅ በጣም እንደ ልብ ከሚያናግር መካከል አንዱ አለማወቅ ነው። አለማወቅ ሁሉን ሰው እንደ ልቡ የሚበላው ካላወቀ ዘንድ ነው። እንደ ልቡ የሚያወራው ያላወቀ ሰው ችግር የለበትም፣ ያወራል። ግን መጀመሪያ ሰው ከመናገሩ በፊት የሚናገረውን ማወቅ አለበት። 3 ነገር ያስፈልገዋል ለሰው። አንደኛው ማወቅ፣ ካላወቀ መጠየቅ። ሰው የተካተተ ድንቁርና ያዘው የሚባለው የማያውቅ ሲሆን፣ አለማወቁን የማያውቅ ሲሆን፣ አለማወቁን አውቆ የማያፍር ሲሆን፣ ከዛ ድንቁርና ተሰብስቦ ቤት የሰራበት ይባላል ማለት ነው። እስኪ በሉ አለማወቅ በሉ፣ አለመጠየቅ፣ አለማወቅን አለማወቅ። እነዚህ የምን ቤቶች ናቸው? የድንቁርና ቤት የሚባለው ሰው ከዚህ የተነሳ ነው። ልብ ብላችሁ ስሙኝ። በዓለማችን ስንት አይነት ሰዎች አሉ መሰላችሁ? አለማወቁን የሚያውቅ ሰው፣ እስኪ በሉ አለማወቁንም ማወቁንም የማያውቅ በሉ፣ አለማወቁንም በሉ እንጂ ማወቁንም የማያውቅ። አለማወቁን የሚያውቅ የሚጠይቅ። የትኛው ሰው ነው አሁን አዋቂ? አቤት! ሰው ይሄን ማድረግ አለበት ወይ አለማወቁን ማወቅ። አለማወቁን ያወቀን ሰው ትረዳዋለህ፣ ታሳውቀዋለህ። አለማወቁን ማወቁን የማያውቅ ታነቃዋለህ፣ ማወቁን የማያውቀውን ሰው። አለማወቁንም ማወቁንም የማያውቅ ሰውን ግን ምን ልትረው ትችላለህ? አያውቅም፣ ደግሞ አለማወቁንም አያውቅም፣ አዋቂ ነኝ የሚል ማለት ነው። እንዲህ አይነት ሰዎች እነማን ናቸው ቢባሉ ደብተራ ብለው የሚሳደቡ ሰዎች ማለት እነሱ ምን ይባላሉ? ከሁሉም የተነሱ በረከት አጓጉል ማለት ነው። እኔ ይቅርታ ስማቸውን ብጠቅስም እሳቸውም አይከፋቸውም። አባ ኪዳነ ማርያምን ታውቋቸዋላችሁ አይደል? የተከዜውን እሳቸው አንድ ጊዜ የሆነ እኔ አቋቋም ቤት እየተማርኩ በካሴት የተጫነ ስብከት ነበራቸውና ያን ስሰማ የሆነ ነገር ሰማሁ። ምን የሚል መሰላችሁ? በረከት አጓጉል ይድር በላይ ሌከ የሚል ማለት ነው። ሰውየው ሻሽ ጠምጥሟል አሉ። ቄሱ በረከተ ያሬድ ሊለው ሲል አይ ኖ መርጌታ አይደለሁም አለ። የያሬድ በረከት ይደርብህ ነው አሉ። እንደገና ሰውየው ግራ ገብቶት ምንድነው የሚባለው? የጴጥሮስ ሲመተ ዲሁ ለአቡነ ጴጥሮስ ይለዋል። ቄስም አይደለሁም አለው። እንግዳማ በረከተ እስጢፋኖስ አለው። ዲያቆንም አይደለሁም አለው። እግዚአብሔር ይባርክ ከሊል ሲል ደግሞ ምእመንም አይደለሁም አለ። እንግዲህ ከዚህ ሁሉ ከወጣ በረከት አጓጉል ይደርብህ ብሎ አሳለመው አሉ። ያጓጉል በረከት ማለት እና አሁንም ከሁሉም የሌሉ አጓጉል ናቸው። እንዲህ ብለው ደብተራ ብለው የሚሳደቡ ሰዎች በጣም ይሄ ስድብ ሳይሆን ይሄ አይደለንም ነው እንጂ የሚባለው ምርቃን። እስኪ በሉ ደብተራ በሉ ደብተራ በሉ። ደብተራ ማለት እኔ አሁን በዚሁም ልንገራችሁ አንዲት ስሟን አልጠራውም ስለምታገኟት እዛ እናንተ ሰፈር ማለት ነው። ይጋርድሻል ማለት ቃሉ የግሪክ ነው ትላለች ማለት ነው። ወይ ጉድ! ግሪክ አሁን ይጋርድሻል የሚል አለ። ይጸልልሻል፣ ይጋርድሻል ማለት ቃሉ ራሱ የግሪክ ስለሆነ ያጸናሻል ማለት ነው። ኧረ እባክሽ ወገኛ! ቃሉ ግዕዝ ነው ቃሉ። ጸለለ ጋረደ ነው። ጸለለ ከሆነ ደግሞ ተንኳፈፈ ነው፣ አይሆንም። 2 ቨርብ አንቀጾች ስላሉት ማለት ነው። ስለዚህ ይጸልልሻል ማለት ይጋርድሻል ማለት ነው። ሌላ ምንም ነገር የለውም። ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ምን ይልሻል? ይጋርድሻል ማለት ነው። በቃ ይሄን ሳያውቁ መናገር ማለት ነው። ሳያውቁ መናገር ጤነኛን ማከም ነው። አውቆ የተረዱትን መናገር። ስለዚህ ምንድነው በአጭር ቃል ወደ ነገር ልውሰዳችሁ። ደብተራ ማለት ቃል ለቃል ሲፈታ ድንኳን ማለት ነው። ምን ማለት ነው? በሉ ንገሩኝ እንጂ። ይህ ደብተራ ማለት ጠንቋይ ማለት ነው እንዴ? አሁንስ ደብተራ ሲሉ ኧረ ተው ጎበዝ ተው።
ድንቁርና መልክ ቢመስለው እንደዚያን ይመስል ነበር ማለት ነው። መልክ ቢመስለው ችግር ቢኖረው ማለት ነው። ስለዚህ ወደ ነገራችን እንሄድና ርዕሴን ላምጣላችሁ። ስለዚህ ደብተራ ብዬ ስናገር ምን ማለቴ ነው? ድንኳን ማለቴ ነው። በአጭር ቃል እንዲህ ይላል። ወክርስቶስ እሰ ከወይኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ እንተ ተአቢ። ክርስቶስ አንድ ጊዜ ሊቀ ካህናት ሆኖ ከሁሉ በምትበልጠው እንተ ተሄጊስ ደብተራ ወደ ድንኳኗ ገባ ካለ በኋላ ምንድን ነው የሚለው? እንተ ኢገብራ ወእደ ሰብ። ያቺ ድንኳን የሰው እጅ ያልሰራት ድንኳን ናት አለ። የምን እጅ ያልሰራት? እግዚአብሔር ይስጣችሁ። አሁን የምናወራው ቅድም መምህራችንም እንዳስተማሩን ስለዚህ ነገር ብቻ ነው የምናወራው። የመጀመሪያው ደብተራ ተብላ የተጠራችው ወደ አማርኛ ሲተረጎም ድንኳን ተብላ የተጠራችው የሙሴ ድንኳን ናት። በበረሃ በነገራችን ላይ የአብርሃም ድንኳንም ደብተራ ነው የምትባለው። ምንም ሌላ ትርጉም ስለሌለ ደብተራ ማለት ድንኳን ማለት ስለሆነ፣ ስለዚህ በአጭር ቃል ግን ሙሴ ጋር ነው የምመጣው። የሙሴ ድንኳን እስራኤልን ከግብጽ ካወጣ በኋላ ለእስራኤል 40 ዘመን ድንኳን ተክሎላቸው ነበረ። 40 ዘመን እስራኤልን ሲመራቸው ሙሴ ከሰማይ መና ይወርድላቸዋል። በድንኳን ውስጥ የእግዚአብሔር የቃል ኪዳኑ ታቦት አለ። በሶስት ነገር ነው ቅርታ በአራት ነገር እስራኤል ምድረ ርስትን ወርሰዋል። አንደኛው በታቦት ነው። እስኪ በታቦት በሉ። ያን ታቦት ማን የሰጠው ስለሆነ ነገሩ ሁላችሁም ታቦት ጣዖት ነው አይደል? ነው ካሉ ሰዎቹ ታቦት የሰጠ ማን ነው? እሺ ታቦት የሰጠ እግዚአብሔር ከሆነ እግዚአብሔር ጣዖት ሰርቶ ከሰጠ ተጠያቂው ማን? ራሱ መሆኑ ነው ማለት። እሺ ታቦት አምላክ ነው ካሉ በአዲስ ኪዳን ተሽሯል። እሱ ጋር አይደለም ክርክራችን። እሺ በብሉይ ኪዳን ታቦት አምላክ ብለው ከሆነ እስራኤል ያመለኩት እግዚአብሔር በውክልና አምላክነቱን ለታቦት ሰጥቶ ነበር? መልሶ እናንተ ካልሰጠ ስለዚህ እግዚአብሔር ታቦት የማን መገለጫ ነው ማለት ነው? ጣዖትን ስለሚጠላ ማንን የሰጠን? እግዚአብሔር ታቦትን ነው የሰጠን። ስለዚህ አንድ ምን ያስፈልገናል? ሰማያዊ ርስትን ለሚወርሱ ሰዎች ምን ያስፈልጋቸዋል? ታቦት በሉ። ታቦት በሉላችሁ። ታቦት ያስፈልጋል። ሁለተኛ ድንኳን ያስፈልጋቸዋል፣ ደብተራ። ያቺ ደግሞ ታቦት የሚያድርበት ምንድነው? ድንኳን ያስፈልጋቸዋል። ሶስተኛ ሕግ ያስፈልጋቸዋል። እስኪ በሉ ሕግ በሉ። ሕግ ያስፈልጋቸዋል። ያ ማለት ምንድነው? ሙሴ ያስተምራቸዋል። ያስተማረላቸውን ይጽፍላቸዋል። ኦሪት ዘዳግም የተባለው እኮ አበው አልፈው ውሉድ ስለተተኩ እንደገና ስለተማሩት ነው። ከዚያም በኋላ በታቦቱ ላይ አራተኛው በታቦቱ ላይ መስዋዕት ተሰውቶ አንድ ጊዜ ሊቀ ካህኑ ወደ ቅድስተ ቅዱሳኑ ደም ይዞ ይገባና ስለ ሕዝቡ ሁሉ የደህንነት መስዋዕት ይቀርባል። ወደ ቅድስተ ቅዱሳኑ ሌዋውያኑ አይገቡም። ማን ነው የሚገባው? ሊቀ ካህኑ። እስኪ በሉ ሊቀ ካህኑ በሉ። በአመት ስንት ጊዜ ይገባል? በአመት አንድ ጊዜ ይገባል። ይህ ምን ይባላል ካላችሁ የደህንነት መስዋዕት ይባላል። ስለ ሕዝቡ ሁሉ የሚቀርብ። ሌሎቹ ካህናት ቅድስት ይገባሉ። ቅድስተ ቅዱሳን ውስጥ ግን ሊቀ ካህኑ ብቻ ነው የሚገባው። ልብ ብላችሁ ስሙ። ከዚያ ተመልከቱ። እንደዚያ ካረገ በኋላ ታቦቱን አሮን ይነካና አሮን ማንን ይባርካል? ካህናቱን። ካህናቱ ማንን ይባርካሉ? ሕዝቡን። ታቦቱ የማን ማደሪያ ስለሆነ ነው? አያችሁ፣ በምን የጸናች ናት? ብሉይ ኪዳን በድንኳን በታቦት በደም በሕግ የጸናች ናት። እነዚህን ይህንን የያዙ እስራኤላውያን ምድረ ርስት ለመውረስ በቅተዋል። በእነዚህ በአራት ነገሮች ምድረ ርስት ሲገቡ የግብጽ ባህር ስለተከፈለ ታቦት አያስፈልግም አልተባለም። ኤርትራንም ከፍለው ከተሻገሩ በኋላ ምድረ ርስት ሲገቡ ታቦተ ጽዮን አብራቸው ገብታለች። ያቺ እመቤታችን ምሳሌ ናት። እመቤታችን በዚህ ዓለም እንዳለን ብቻ አይደለም የምታስፈልገን። መርህ ለመንግስተ ሰማያት የምንላት በሐዲስ ሥጋ ተነስታ በዕለተ ምጽአትም ፊት አውራሪ ሆና እሷን እያየን የት ስለምንገባ ነው? መንግስተ ሰማያት ስለምንገባ ነው። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ሁለት ነገር። አንደኛው ያችን የምስክር ድንኳን ደብተራዋን ማን ይወዳት ነበር? ንገሩኝ። እግዚአብሔር በሉ እንጂ ማን ይወዳት ነበር? በዚያች ውስጥ የሚያገለግል አሮን ነበረ ነው።
በዚያች የሚያገለግል አሮን ነበረ። በዚያች ውስጥ ልብ ብላችሁ ስሙ፣ በረከትም መርገምም የሚጀምረው ከድንኳን ነው። እስኪ በሉ በረከትም በሉ መርገምም መቅሰፍትም ከየት ይጀምራል? ከዚህ ነው የሚጀምረው። በረከት ከጀመረ ከዚህ ይጀምራል። መቅሰፍት ከጀመረም ከቤቱ ይጀምራል። እቤቱ ውስጥ ሆነው የሚያጣምሙትን ዘያደሉ ለገጽ እግዚአብሔር አንተ ተመልከቱ፣ ልብ ብላችሁ ስሙ። ሻሽ ጠምጥሞ የሚክበሰብሰውን ካባ አድርጎ የሚየረቀቀውን እንዲያ አድርጎ የሚለፋውን ሁሉ አይምረውም። ለምን እንደዚያ ማስረጃ ካላችሁ ከፍ ብሎ መቀመጥ ሳጥናኤልንም እንዳይወርድ አላደረገውም። እንዳንወርድ የሚያደርግን ስራ መስራት አለብን እንጂ። በረከት የሚጀምረው ከመቅደስ ነው። መርገምም መቅሰፍትም የሚጀምረው ከመቅደስ ነው። ልብ ብላችሁ ስሙ። አሮን ከመከራ ስጋ ተሰውሮባት የሚኖረው ልብሰ ተክህኖ ለብሶ ማይጠንተ ወርቅ ይዞ መቅሰፍትን እያራቀ ህዝቡን አድኖባት የሚኖረው ልብሰ ተክህኖ የተሰጠችው የት ነው? በሉ ከመቅደስ በሉ እንጂ በሉ ንገሩኝ እንጂ። ስለዚህ ልብ በሉ፣ መቅሰፍትም በረከትም ከመቅደስ ይጀምራል። ከመቅደስ በረከት ሲጀምር አሮን ከመከራ ስጋ ከመከራ ነፍስ ይድንባት የነበረችው ልብሰ ተክህኖ ነበረች። በዚያች ልብሰ ተክህኖ ምንድነው ያለው መሰላችሁ? እግዚአብሔር ወደ ቤቴ ሲገባ ማንም ሰው በእኔ ፊት ንጹህ ስላልሆነ ልብሰ ተክህኖ ለብሶ ይግባ፣ የተራቆተ አካል እንዳላይ ብሏል እግዚአብሔር። ማንም ሰው ቤተ ክርስቲያን ብቻ አይደለም እግዚአብሔር ያለው። እህቶቻችን ቤተ ክርስቲያን ስትመጡ መልአክ መስላችሁ አትምጡ። ማለቴ ተገላልጣችሁ ነው ማለቴ እንዳልሆነ ይገባቸዋል። ቤተ ክርስቲያን ስንመጣ ቀሚስ የሚያስለብስ አምላክ የለን። ከተማ ስትሆኑ ደግሞ ራቁታችሁን የሚያሳብድ አምላክ ሁለት ገዢ የለም እኮ። ከተማውም የእግዚአብሔር ፊት ነው፣ ቤተ ክርስቲያኑም የእግዚአብሔር ፊት ነው። ስለዚህ ተመልከቱ። ግን ለቤተ ክርስቲያን ምን አለ? ማንም ሰው ራቁቱን እንዳላይ ልብስ ይልበስ። ልብሰ ተክህኖን ስትሰራ 5 መንዲል አበጅለት፣ የ12ቱን አባቶች ስም ጻፍበት። በዚያ ላይ በልብሰ ተክህኖ ላይ 12 ሻኩራዎች አሮን ሲራመድ ድምፅ የሚያሰሙ ሸዋ የሚሉ ነገሮች ጥለፍበት። የልብሱን ዳሩን በሰማያዊ ክር ዘምዝመዋል። 5 መንዲል ተመልከቱ። 4 ባሕሬ ሥጋ 5ኛ ባሕሬ ነፍስን ተዋጅ አድናለሁ ሲለው ነው። ልብሰ ተክህኖዋ የእመቤታችን ምሳሌ ነው። 12 አባቶች ስም የ12 ነገደ እስራኤል ስም ነው ለጊዜው። ለፍጻሜው የ12 ሐዋርያት ስም ነው። የ12 ሐዋርያት ስም ነው። እነዚህን ጻፍበት በልብሱ ላይ አለ። ተመልከቱ። አምላክ ሰው ለመሆኑ የሰውን ሥጋ ተዋህዶም ሰውም አምላክ ለመሆኑ አስተምረው እኛም በቤቱ የሰበሰቡን ሐዋርያት ስለሆኑ አባቶችህን አትርሳ ለማለት ነው። በልብሰ ተክህኖ ላይ ያሉት ሻኩራዎች መንዲሎች ሻኩራዎች ተመልከቱ የእመቤታችን ምሳሌ ናቸው። ከውስጥ ያለው ድምፁ መሰማቱ ተመልከቱ። አሮን ሲራመድ የታመመ ሰው ድምፁን እየሰማ ይድን ነበረ። አሮን ሲራመድ ማለት ነው። እንደዚህ ሁሉ ተመልከቱ። ያቺ አሮን ልብስ ላይ ያለችው ሻኩራ የተባለችው እመቤታችን ናት። ውስጧ ያለው ሸዋ የሚለው ድምፅ የተባለው ውስጧ ያለው ሸዋ የሚለው ነገር የአካላዊ ቃል የወልድ ምሳሌ ነው። ከውስጥ ያለው ድምፅ ክርስቶስ ሰው ሆኖ ኃጢአትን ተሃድገ ለከ ኃጢአተከ ኃጢአት ተሰረየችልህ እያለ የኃጢአትን ማሰሪያ የመፍታቱ ምሳሌ ነው። ሰማያዊ ክር ልብሰ ተክህኖ ላይ መጠለፉ ሰማያዊ ርስት አለን ስንል ነው። ለጊዜው ሰማይ የመሰለ ባህር ከፍሎ አሻገረን ስንል ነው። ፍጻሜው ግን ሰማይ የሚያህል መከራ ራቀልን ስንል ነው። ያንን ያራቀልን አምላክ የተመሰገነ ይሁን። አጠር አድርጌ ከሰዓቱም አንፃር ከዝናቡም አንፃር ነገሬ ጋር መጥቼ ጨርሳለሁ። ስለዚህ ምንድነው አሮን እንደዛ ያደርግ ነበር። አሮን በቤተ መቅደስ ተሹሞ ያገለግል ነበረ። በአሮን ላይ ዳታን አቤሮን በቅናት ቢነሱ መቅሰፍት የተነሳው ከድንኳኑ ነው። ልብ ብላችሁ እየሰማችሁ ነው ብዬ አስባለሁ። በሙሴ አሮን ላይ በመቀኝነት ተነሱባቸው። በመቀኝነት ከተነሱባቸው በኋላ ምንድነው ያደረጓቸው? የአንድ ሰው ልጅ የሙሴና አሮን ወንድማማቾቹ እንዴት ክህነትንም መንግስትንም ገንዘብ ያደርጋሉ?
መቼም ይውላችሁ በዚህ ዓለም ብልህ የሚባል ቄስና ሴት ነው። በጣም ብልህ ናቸው። ሲያጠፉም ሲያለሙም አይታወቅባቸውም ማለት ነው። ምእመናን የሚጠበቅባችሁን ድርሻ ተወጡ እንጂ የነገሌ ዘር ነው የሚሾመው እነገሌ ናቸው የሚሾሙት አይመለከታችሁም። ነገር ብታቀናኑ ባታቀናኑ እግዚአብሔር የመረጠው ይሾማል። እግዚአብሔር ያልመረጠውን መቅሰፍት ከቤተ መቅደስ ጀምሮ ይውጠዋል። ምንድነው ያላቸው ሙሴ? እግዚአብሔር መሬት ተከፍቶ እንዲውጣቸው ሊያደርግ ነው፣ በእግዚአብሔር ላይ የዋሹትን ሊያጠፋ ነውና ከድንኳኑ ደጃፍ ራቅ በሉ አላቸው ሰዎቹን። ከድንኳኑ ደጃፍ ራቅ ሲሉ መሬት ተከፍቶ ዋጣቸው። ከቤተ ክርስቲያን ሕግ መውጣት ከቤተ መቅደስ መራቅ መሬት ተከፍቶ እንዲውጥ ያደርጋል። ማስረጃ የኦሪት ዘኍልቍ ምዕራፍ 16 አንብቡ። መቅሰፍትም ከየት ይጀምራል? በሉ ከቤተ መቅደስ በሉ እንጂ ረድኤት ከየት ይጀምራል? ከቤተ መቅደስ ይጀምራል ማለት ነው። ስለዚህ ልብ በሉ። በዚህች ቤተ መቅደስ ውስጥ አሁን የተወሰኑ ነገሮች ብቻ ነግሬያችሁ ነው ትምህርቴን የምጨርሰው። ያቺ ድንኳን የእግዚአብሔር የቃል ኪዳኑ ታቦት ያለባት ናት። በዚያች ድንኳን ውስጥ የነበሩት ልብ ብላችሁ ስሙ። በዚያች ድንኳን ውስጥ የነበሩት የድንኳኑን ሕግ ያከበሩ ሰዎች ለርስት በቅተዋል። ከድንኳኑ ውጭ እንደው እስኪ አንድ ጥያቄ ልጠይቃችሁ። ፍም ከቤተልሔም ቢጠፋ ለቅዳሴ ዕጣን የሚታጠንበት ፍም ቢጠፋ ቤት ቅርብ ካለ ከመንደር ይጫራል አይጫርም? ለምን ደማ አይጫርም? ለምን ደማ አይጫርም? ከልከን ማን ናዳብ አብዩድ የሚባሉ ሰዎች የተቀሰፉት ሳያውቁት እኮ ነው። ሳያውቁት ከቤተ እንደዚህ ከቤተ እግዚአብሔር ለቤተ እግዚአብሔር እሳት ሲፈልጉ መንደር ሄደው ሳጫሩ እግዚአብሔር ባላወቁት ኃጢአት ነው ብሎ አልተዋቸውም፣ ቀሰፋቸው። የቤተ ክርስቲያንን ሕግ ወደ መንደር ማሻሻል አይቻልም። በቤተ ክርስቲያን ብቻ ነው የምቀጥለው። ለዚያ ነው ልክ ነን ብለን የምናወራውም ከዚህ የተነሳ ነው። ስለዚህ ልብ በሉ። በዚያች ቤተ መቅደስ ውስጥ የማን ሕግ አለ? የእግዚአብሔር ሕግ። የማን ታቦት አለ? የእግዚአብሔር ታቦት። ያቺ ድንኳን እስኪ ልብ ብላችሁ ጠይቁ። ድንኳኗን የሰራት አሮን አይደለም? ሙሴ አይደለም? በሉ ንገሩኝ እንጂ። እና ታዲያ የሰው እጅ አልሰራው ማለት ምን ማለት ነው? በሉ ንገሩኝ እንጂ። እግዚአብሔር ይስጥልኝ። የሰው እጅ አልሰራው የተባለበት ምክንያት ልብ ብላችሁ ስሙ። የሰው እጅ አልሰራው የተባለበት ምክንያት ሰው ተሰብስቦ እንደ ሐሳቡ እንደ ፈቃዱ የቀረጻት ቤተ ክርስቲያን አይደለችም ማለት ነው። የሰው እጅ አልሰራት። ሌላው ቀርቶ ተመልከቱ፣ መስቀሉንም የሰው እጅ አልሰራው መቅደስ ይለዋል። የሰው እጅ አልሰራው እንዴ! መስቀሉን የቆረጡት እንጨቱን የቆረጡት አይሁድ አይደሉም? አይሁድ አይደሉም ክርስቶስን ለመስቀል ያዘጋጁት? ምን ማለት ነው እንግዳ? አይሁድ ክርስቶስን ወንበዴ ለማስባል፣ ክርስቶስን ተራሰው ለማድረግ፣ ክርስቶስን በመስቀል እንገድለዋለን ለማለት አይሁድ ያዘጋጁት መስቀል ነበር። ክርስቶስ ግን በፈቃዱ ለዓለም ድነት ያደረገው መስቀል ስለሆነ ምን ይባላል? እንደ አይሁድ ፈቃድ ያልተሰራ እንደ ክርስቶስ ፈቃድ የተሰራ ይባላል። እንደማን ፈቃድ የተሰራ? አይሁድ 7 እንጨት አምጥተው አረጉት መስቀሉን ሲሰሩ። ክርስቶስ ደግሞ ምን አረገባቸው መሰላችሁ? 7ቱን የኃጢአት ራስ የቀጠቀጥኩ ነኝ ያስባለባቸው። 7ቱን የሰው ባህሪ ወደ ሕያውነት የለወጥኩ ነኝ ሲያስብል ምን አለ? የሰው እጅ ያልሰራው መቅደስ ይባላል። እሱን የሰው እጅ ያልሰራው መቅደስ መስቀሉን የሰጠን መድኃኔዓለም የተመሰገነ ይሁን። ቤተ ክርስቲያን እንደማን ፈቃድ አይደለችም? እንደ ሰው። እንደማን ፈቃድ አይደለችም? ንገሩኝ እንጂ። የማን ፈቃድ ናት ቤተ ክርስቲያን? ይሄው ይሄን ቤተ ክርስቲያን የሰራው ማን ነው? ሐናጺ ነው የሰራው። ይሄው ሐናጺ እንዲህ አድርጎ ድንጋዩን አጋጥሞ ቀጥሎ ሲሚንቶ አብክቶ ነው የሰራው። ግን እንደማን ፈቃድ የተሰራ አይደለም። እንደማን ፈቃድ ነው የሰራው? እንደ እግዚአብሔር ፈቃድ ነው። የሰው እጅ ያልሰራው መቅደስ የሚባሉ እኒህ ናቸው። ባጭር ቃል ግን እንተ ትሄይስ ያላት ቤተ ክርስቲያንን ለምንድን ነው ካላችሁኝ፣ ከሁሉ የምትሻል የምትበልጥ ናት። በዚህ ዓለም ካሉ ቤተ መንግስት፣ በዚህ ዓለም ከሚመሰረቱ የግል ድርጅት ቤተ እምነቶች የምትበልጥ እንደ እግዚአብሔር ፈቃድ የምትሄድ ናት። ማን? ቤተ መቅደስ። የማን ፈቃድ የሚሰራባት? የእግዚአብሔር ፈቃድ። ማን የሚፈተትባት? ራሱ ክርስቶስ። ማን የሰራት? ራሱ መድኃኔዓለም በደሙ። ማን የመሰረታት? በጴጥሮስ አለትነት ላይ፣ በጴጥሮስ ማመን ላይ። ማለት ምን ማለት ነው? አንተ የሕያው እግዚአብሔር ልጅ ነህ ብላ በማመን የተመሰረተች ይቺ ቤተ ክርስቲያን ናት። እንደ እግዚአብሔር ፈቃድ የተሰራች የምትባሉ ከሁሉ የምትሻል ማለት ተመልከቱ። በምድር የሚነሱ ዝነኛዎች፣
በምድር የሚነሱ የእምነት መስራቾች ያለ መሰረቷት። ማን የመሰረታት? ራሱ መድኃኔዓለም በሉ እንጂ። መድኃኔዓለም እሱ በመሰረታት ቤቱ ያኖረን አምላክ ስሙ የተመሰገነ ይሁን። ይህን ካልኳችሁ የሰው እጅ ያልሰራት መቅደስ ዛሬ የምናስበው አንድ ነገር አለ። ገብርኤልን ስናስብ ማን ትዝ ይለናል? በሉ ንገሩኝ እንጂ። ድንግል ማርያም በሉ ሁላችሁ። እሷን ስናስብ ማን ትዝ ይለናል? ልጇ በሉ እንጂ። ልጇን ስናስብ ማንን ትዝ ይለናል? አባቱ ስናስብ ማን ትዝ ይለናል? ሕይወቱ መንፈስ ቅዱስ ማለት ነው። ስለዚህ ልብ በሉ፣ ወደ ነገሬ ላምጣችሁ። ድንኳን የተባለችው እመቤታችን ናት። ማናት? ንገሩኝ በደንብ አድርጋችሁ። በዚያች መቅደስ ውስጥ ምንም አለ፣ በረከትም ረድኤትም አለ። በረከትም ረድኤትም። ቤተ ክርስቲያን ውስጥ ስትመጡ መቅሰፍት ከዚህ ይጀምራል ስላልኳችሁ ቤታችሁ መጎለት አይደለም። እግና ምንድን ነው? የፈለገ ነገር መቅሰፍት ከዚህ ቢጀምርም እግዚአብሔር አላዋቂ አምላክ አይደለም። ዝናብ ይበቃል። እግዚአብሔር አላዋቂ አምላክ አይደለም። ለጻድቃን የመጣ ለኃጥአን ይተርፋል፣ ለኃጥአን የመጣ ግን ለጻድቃን አይተርፍ። ሰምታችኋል? እግዚአብሔር አላዋቂ ተኳሽ ነው እንዴ? አሳሱ ለእግር የወረወረው ለራስ ይደርሳል? አይደርስም። ለኃጥአን የመጣ ለጻድቃን ይተርፋል። አዎ ለአብርሃም የመጣው ለይስሐቅ የመጣው ለያዕቆብ የመጣው ለደጋጎቹ አባቶች አበው ለነ ሙሴ የተወለደው ለማን ተርፏል? ለነማን ተርፏል? ናቡከደነጾር ለነ ፈርዖን ተርፎ ከሲኦል አውጥቷቸዋል። በክርስቶስ ሞት ቤዛነት አንድም በሲኦል የቀረ ነፍሳት ስለሌለ ማለት ነው። ስለዚህ ልብ በሉ፣ ለጻድቃን የመጣው ለኃጥአን ይተርፋል፣ ለኃጥአን የመጣው ለጻድቃን አይተርፍም። አንዳንድ ሰው አለ እኔ እንደው ይቅርታ አድርግልኝ ለጻድቃን የመጣው ለኃጥአን ነው በስማም እንዳታስመታኝ የሚል ማለት ነው። ኧረ እባክህ ወሬውን አለመስማት ጥሩ ነው፣ ግን ያልተባለ አትበሉ ነው። ምክንያቱም ለምን መሰላችሁ? እግዚአብሔር ሁሉን ለይቶ ያውቃል። ሁሉንም ማን ምን እንደሚሰራ ነገ ምን እንደሚሆን መጀመሪያውንም መጨረሻውንም ማን ያውቃል? እግዚአብሔር ካወቀ ይታገሰናል። ኃጥአኑን ስንዴውን ሲነቅል ገበሬ እንክርዳድ ሲነቅል ስንዴውን አብሮ እንደሚነቅለው እግዚአብሔር ኃጥአንን ሲያጠፋ ጻድቃንን አያጠፋም። ለይቶ ያጠፋል ሁሉንም ማለት። ካጠፋ ኃጥአንን ለይቶ ያጠፋቸዋል። እና ከዛ የተነሳ ከቤተ መቅደስ መቅሰፍት ይጀምራል ማለት ኃጥአንን ይቀስፋቸዋል ማለት ጻድቃንን ይቀስፋቸዋል ማለት አይደለም። ምን ማለት ነው? ቤተ መቅደስ ውስጥ ተመልከቱ፣ ለዓለም ተመልከቱ። ቤተ መቅደስ ያልመጣ ሰው ቢበድልም የእግዚአብሔር መንግስት ማናት? ቤተ ክርስቲያን በሉ እንጂ። ፍርድ የሚወጣው ከየት ነው? በሉ ንገሩኝ። ከቤተ ክርስቲያን ፍርድ ከወጣ በየት በኩል ነው የሚወጣው? በቤተ ክርስቲያን። ረድኤት ሲወጣ የሚወጣው በየት ነው? በቤተ ክርስቲያን። ለዓለም ፍርድም የሚወጣው ምህረትም የሚወጣው መዓትም የሚወጣው ከዚህ ነው። ለምን ካላችሁ የሁሉ ፈራጅ እግዚአብሔር ዙፋኑ ቤተ ክርስቲያን ናት። ለዚህ ነው መንግስት የሰ ኢኮነትም ዝንቱ ዓለም። ጲላጦስ ምንድን ነው ያለው? መንግስቴ ከዚህ ዓለም አይደለችም አለው። ያቺ መንግስቱ ማናት? ቤተ ክርስቲያን ናት። ቤተ ክርስቲያን መንግስቱ የሆነች አምላካችን ስሙ የተመሰገነ ይሁን። እስኪ አንድ ጥያቄ ልጠይቃችሁ። እንደው እኔ 4 ኪሎ ሰሞኑንም አልፍ ያለ በጣም ሲገርመኝ ነበር። ስናይፐሩን ይዞ ወታደሩ ወደ ቤተ መንግስቱ አጥር እንዳይቀርብ እንዲህ አድርጎ ሰውዬ ማዶ ያዘ ተሻገር ይላል አይልም? እስኪ ቤተ ክርስቲያን እንዳቀርቡ ብትባል የት ነው ልደርስ የምችለው? እኑ ሲለን ኮራን ማለት የምድር መንግስት እንኳን ቤተ መንግስቱ ጋር እንዳቀርብ ያርቃል። እግዚአብሔር ግን 9 ወር ከ5 ቀን ከተመባት ቤተ መንግስቱን አማናዊት ከተማ ድንግል ማርያምን ምን በሏት አለ? እናታችሁ ትሁን አለ እኮ። ተመልከቱ፣ ከዚህ በላይ ቸርነት አለ ወይ ነው? እኔ እውነቴን ነው። ሳላውቅ ከርፈፍ እያልኩ ሄጄ ነበር በዚያ ማለት ስራመድ ሰውዬ ተሻገር አልኩ አይደል አለኝ። እንዴ ወድጄ ነው መሻገር ነው እንጂ እንዴት ይደረጋል? መሻገር ነው። ደግሞ እኮ ገና እንደው ተመልከው አጥሩ ጋር እንዳንቀርብ እኮ ነው፣ አጥሩ ጋር ማለት ነው። እሱ ግን እናቱ ጋር ቀረቡ አለ። ምን አለ? እግትዋ ለጽዮን ወቀፍዋ። ጽዮንን እመቤታችንን ምን በሏት? ክበቧት። ወተናገሩ በውስተ ማይፈደያ፣ በአካል ክፍሏ አውሩ ማለት ምን ማለት ነው? እናቴን ስትለምኗት ስለሱ ብሎ ባነባይንሽ ብለሽ ማሪን ብላችሁ ለምኗት። እሱን በተሸከመ ማይጸንሽ ብለሽ ከልጅሽ አማልጅን ብላችሁ ለምኗት። እሱን ባዩ አይኖችሽ ብለሽ
ይቅርታ አሰጭን ብላችሁ ለምኗት። እሱን በዳሰሰ እጅሽ ብለሽ ይቅርታ ከልጅሽ ጋር አስታርቂን፣ ይቅርታ አሰጭን ብላችሁ ለምኗት። እናቴን ምን በሏት አለ? ውሰዷት አለ መድኃኒዓለም። ልብ ብላችሁ ስሙ። በቤተ መቅደስ ለጸና ሰው እናቱ ትሰጣለች። ሁላችሁም በሉ በቤተ መቅደስ ለጸና በሉ። ማን ትሰጣዋለች? የእግዚአብሔር ቤተ መንግስት። እስኪ በሉ የእግዚአብሔር ቤተ መንግስት በሉ። ማናት የእግዚአብሔር ቤተ መንግስት? እመቤታችን። ማናት የእግዚአብሔር ቤተ መንግስት? ቤተ ክርስቲያን። ከምሬ ነው የምነግራችሁ። ይሄ አጥሩ፣ ይሄ የቤተ ክርስቲያኑ ቅጥር ይታያችኋል አይደል? ይሄ አጥሩ የእግዚአብሔር ቤተ መንግስት ውስጥ እንዳላችሁ ማስረጃ ነው። የእግዚአብሔር የረድኤቱ ምሳሌ ነው። እልፍ አእላፋት መላእክት ናቸው የከተሙበት። ማን እዚህ ስላለ? ንጉሱ እግዚአብሔር ስላለ። ቤተ ክርስቲያን የሚመጣ ሰው እስኪ እንደው ልብ በሉ። እስኪ እንደው በእውነቴን ልንገራችሁ። እስኪ አሁን ኤምባሲ ለመግባት የኮቴ ስንት ብር ነው? የኮቴ ተብሎ ሲከፈት እዚህ ይለኛል። አስፈርመ ነው የምትገባው ማለት ነው። ይኸው ናግባ ተብላል። በነፃ እኮ ነው የገባው። ዘበኛ ይከለክል፣ ሌት ቀን አትከለከል። መጥተህ እግዚአብሔር ቤተ መንግስት እንዳትገባ ማን ነው የከለከለ? ይሄ ነው። ይህች ናት የምትሻል ደብተራ ድንኳን የተባለችው። ከምድራዊ ነገስታት ቤተ መንግስት የምትበልጥ የማን ቤተ መንግስት? የእግዚአብሔር ቤተ መንግስት። በሩ ሊዘጋብህ ይችላል፣ ዘበኛው ላይ ያስገባ ይችላል። የእግዚአብሔር መንግስት ማን ዘግቶብሃል? ማን ነው የከለከለ? ድንግል ማርያምን እንዳታገኝ የከለከለ ማን ነው? ማንም አልከለከለም። በፈለክበት ቦታ ዘበኛስ እንደው እኮ ተመልከቱ። የኛውን ቤተ መንግስት የምታገኘው ተራምደ ትራንስፖርት አውጥተህ ነው። እሺ እቤት ሆነ የምታገኛት የእግዚአብሔር መንግስት እኮ እመቤታችን እኮ ናት። ስለዚህ ተመልከቱ፣ ወደ ነገር ልመልሳችሁና ትምህርቱን ልጠቅልለው። እሺ በቃ እንደዚህ አላርገው። ማናት የእግዚአብሔር መንግስት? የእግዚአብሔር ቤተ መንግስት ማናት? ድንኳን የተባለችው እሷ ናት። ስለዚህ ተመልከቱ፣ ወደዚያች ድንኳን ተመልከቱ። ያችን የማታልፈውን አማናዊት ድንኳን ልብ ብላችሁ ስሙ። በቤተ መቅደስ እግዚአብሔር አሳደጋት። ማን እያረጋጓት? መላእክት። እስኪ ማን እያረጋጓት? እስኪ አሁን ቤተ መቅደስ እመቤታችን አደገች ሲባል አንዳንዱ ሰው ራሱን ዘወር ያደርገዋል። እስኪ ጥያቄ ልጠይቃችሁ። የእግዚአብሔር ቃል የተጻፈባት ታቦት በቤተ መቅደሱ ከተቀመጠች የእግዚአብሔር ቃል ሰው የሆነባት ድንግል ማርያም በቤተ መቅደስ ብታድግ ከዚያችኛዋ ታቦት ታንሳለች? አታንስም። ያችኛዋን ታቦት ሙሴ ነው የቀረጻት። ይችኛዋን ታቦት ግን ማን ነው የቀረጻት? ራሱ እግዚአብሔር። ምንድነው የሚለው መሰላችሁ? ራሱ እግዚአብሔር ምንድነው? ራሱ እግዚአብሔር ፈጠረ ሕያው መቅደሰ ለወልዱ በመንፈስ ቅዱስ። ራሱ እግዚአብሔር በመንፈስ ቅዱስ ምንን ፈጠረ? ንጽሕት መቅደስ ድንግል ማርያምን ፈጠረ። ያችኛዋ ታቦት ባለችባት ብርሃን የሚሰፍርባት ታቦት ባለችባት ድንኳን ውስጥ አማናዊ ብርሃን ከወጣ ጨለማ የማያስወግደው፣ ቀንና ሌሊት የማይፈራረቀው፣ በሽተኛዎች ከጣሪ ቤታቸው ውስጥ ሆነው የሚያዩት፣ ሙታን ከመቃብር ሆነው የሚያዩት ብርሃን የተጻፈባት ድንግል ማርያም በዚህኛይቱ ቤተ መቅደስ ብታድግ ያንስባት ካልሆነ አይበዛባትም። ለምን ካልከኝ እስኪ ልጠይቅ። ያችኛዋ ድንኳን በግ ተሰውቶ የበግ ደም የሚገባባት ናት። ይችኛዋ ድንኳን ግን አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ደሙን ቀድቶ የሚሰጠን አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ድንኳን ናት። ስለዚህ ከሁሉ የምትበልጥ ድንኳን ማለት እመቤታችን ናት። ስለዚህ ወደ ቤተ ክርስቲያን ስንመጣ ማን አለች? ድንግል ማርያም በሉ እንጂ። ችኛዋን ቤተ መቅደስ ምን ወዳት ለዚያ ነው። በዚያችኛይቱ ቤተ መቅደስ አሮን ይገባ ነበር፣ ሊቀ ካህን። ወደዚህኛዋ ቤተ መቅደስ ግን የገባው አንድ ሊቀ ካህን ክርስቶስ ነው። ከክርስቶስ በቀር እመቤታችን ልጅ የላትም። እሱ ከገባ በኋላም ሌላ የገባ ወደ እመቤታችን ማህፀን የለም። በዚያችኛዋ ቤተ መቅደስ አሮን ሲሞት ተከታዮቹ እየተተካኩ ኖረዋል። ወደዚህኛይቱ ድንኳን ወደ እመቤታችን ግን ሞት የማይሽረው የዘላለም ሊቀ ካህን ክርስቶስ ገብቷል። እስኪ በሉ ሊቀ ካህን በሉ በደንብ ሊቀ ካህን ነው ክርስቶስ ይላሉ እንትና ማለት ነው። ዮሐንስ አፈወርቅ እንዳለ ይላሉ። አይ ሊቀ ካህን ነው ማለት ምን ማለት መሰላችሁ? ሊቀ ካህናት በውስተ ሊቃነ ካህናት ነው።
ካህናት አሉ። በካህናት ውስጥ የካህናት አለቃ ነው። ያ ማለት ምን ማለት ነው? እነዚያኞቹ ሊቀ ካህናት ክርስቶስ ሊቀ ካህን የተባለበት ምክንያት እነዚያኞቹ አሁን ዛሬም ያሉት ካህናት ይሞታሉ፣ ያልፋሉ። ክርስቶስ ግን ካህናት እያለፉ በካህናት ውስጥ ካህናትን የሚሾም ስጋውን የሚሰጥ ካህን ነው። እሱ መስዋዕት ነው። እነ መምህር የሚያቀርቡት የክርስቶስን ስጋ ነው። ክርስቶስ ግን ያቀረበ የራሱን ስጋ ነው። ካህናት የሚያሳርጉት የክርስቶስን ስጋ ነው። እሱ ግን የሚያሳርገው የራሱን ስጋ ነው። ካህናት የሚያሳርጉት ወደ እሱ ነው። እሱ ግን የሚያሳርገው ወደ አባቱ ወደ ራሱ ነው። ካህናት የሚያሳርጉት የክርስቶስን ስጋ ነው። ስርየት የሚሰጠው ክርስቶስ ነው። እሱ ግን መስዋዕቱ እሱ፣ ካህኑ እሱ፣ አሳራጊው እሱ፣ መስዋዕት ተቀባይ እሱ፣ ስርየት ሰጪው እሱ ስለሆነ ምን ይባላል? ሞት የማይሽረው ሊቀ ካህን ይባላል። ከዚያ ውጭ ሌላ ትርጉም የለው። የእሱ ልጆች ያደረገን መድኃኔዓለም የተመሰገነ ይሁን። ስለዚህ ለጸና ተመልከቱ፣ አንድ ነገር ብቻ ነግራችሁ ትምህርቱን ልጨርሰው። ለጸና ማን ትሰጠዋለች? በሉ ነገር ሁላችሁ። ቤተ መቅደስ አደገች። ለምን ከተባለ ልብ ብላችሁ ስሙ። ይሄ ቤተ መቅደስ ይቺ ምድራዊቷ ቤተ መቅደስ የእስራኤል ቤተ መቅደስ ለድንግል ማርያም ታንስባታለች። ለምንድን ነው ጥያቄው? የሚሰዋበት መቅደስ፣ ሟች ካህናት የሚያገለግሉበት መቅደስ፣ የምታልፍ ሕግ ኦሪት የምትነገርበት መቅደስ። አይ የምታልፍ ስላችሁ መስዋዕቷ ብቻ ነው ያለፈሽ። አንዳንድ ጅል ሰው አለ ከዚህ በኋላ አልፏል ሁሉንም ጠረገው የሚል ማለት ነው። ኧረ አላለፈም ወዳጄ። ኢታምልክ ነው ያለፈው። ከኔ በቀር ሌላ አምላክ አታምልክ ነው አይደለም። የትኛው ነው ያለፈው? እንግዳ ምን ማለት ነው? ርክሰት አልፏል። ርክሰት ማለት ምን ማለት እንደሆነ ይገባችሁ። ሴትን እናንተ ግዳጅ በሆናችሁ ጊዜ የሚባለው ፔሪየድ ምናምን የምትሉት ማለት ነው። እሷን የነካ ሰው እስከ ማታ ድረስ ይረክስ ነበር በኦሪት። የሞተ ሬሳ የነካ ሰው እስከ ማታ ይረክስ ነበር። ያንን ምን አደረገው? ክርስቶስ አሳለፈው። ያቺ ደም የሚፈሳት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሴትዮ ሄዳ የክርስቶስን 8 ላይ ያለችው የክርስቶስን የልብሱን ዘርፍ ስትዳስስ የኦሪትን የነካ ይረክሳል የምትለውን ሕግ አሳልፈው። የበጉን ደም አሳልፎ በራሱ ደም ተካው እንጂ ሌላ አይደለም። ይሄን የተካው እና ይሄን ያደረገልን አምላክ የተመሰገነ ይሁን። በዚያች መቅደስ ውስጥ ተመልከቱ ማን አደገች? በሉ ድንግል ማርያም በሉ። ስለዚህ እኛ ቤተ ክርስቲያን የምንመጣው ማን ስላለ ነው? በሉ ንገሩኝ። ድንግል ማርያም ማን አለ ከእርሷ ጋር? ልጇ መድኃኔዓለም አለ። ስለዚህ ልብ ብላችሁ ስሙ። ቤተ መቅደስ ውስጥ ያለ ሰው ተመልከቱ። ድንግል ማርያም በዚህኛዋ መቅደስ ማደጓ ሳይሆን የሚያስደንቀኝ የመላእክት ከተማ እንኳን ለድንግል ማርያም ያንስባታል። ለምን የሚያንስባት? ሳጥናኤል መላእክት ከተማ ውስጥ ነበራ። ያንስባታል ድንግል ማርያም። ክብር ሊሆናት አይችልም። ምክንያቱም ሰማይ የኖረ መልአክ ለእግዚአብሔር እናት የሆነ መልአክ አላየንም፣ እስከ መጨረሻውም አይሆንም። ለእግዚአብሔር ሀገር የሆነ መልአክ የለም፣ እስከ ዘላለሙም አይኖርም። እግዚአብሔርን የሚወልድ መልአክም የለም፣ እስከ ዘላለሙም አይኖርም። ለእግዚአብሔር እናት የሚሆን መልአክም የለም፣ እስከ ዘላለሙም አይሆንም። ድንግል ማርያም የመላእክት ከተማም ክብሯ አይሆንም የምንለው ለምንድን ነው ካላችሁኝ፣ በምትፈርስ መቅደስ ያሳደገበት ምክንያት እነግራችኋለሁ መልሼ። የመላእክት ከተማ ክብሯ የማይሆንበት ምክንያት የመላእክት ጌታ እግዚአብሔር የሷ ልጅ ነውና። የማን ጌታ? በሉ የማን ጌታ? መልአክ ወደ ድንግል ማርያም የሚመጣው ለምንድን ነው ካለ የጌታው እናት ናት። እስኪ በሉ የጌታው እናት በሉ። የቅዱስ ገብርኤል የፈጣሪው እናት ማን ናት? በሉ እመቤታችን በሉ እንጂ። እመቤታችን ይመጣል። ወደ እሷ ሲመጣ እየሰገደ ነው የሚመጣው። ለምን? የእግዚአብሔር እናቱ ናታ። እስኪ ልናደንቅ ከፈለጋችሁ አሁን ሰው የሚያደንቅ ጅል ነገር ነው ይመስለኛል ሳስበው ማለት ነው። አሁን አንድ ሃይላንድ ውስጥ 1 ሊትር ሃይላንድ ውስጥ 10 ሊትር ውሃ ማሳዝ ቢችል ሰው ወይ ግሩ እናንተ 10 ሊትር በ1 ሊትር እንዴት አይነት ድንቅ ነው ይላል ሰው ማለት ነው። አሁን ይሄን ፎቅ ይሄን ቤተክርስቲያን እናንተ ቤት ውስጥ የቤተክርስቲያን እናንተ ቤት ውስጥ ገብቶ ማደር ቢችል እንዴት አድርጎ ገባ ትልቅ እኮ ነው ብሎ ሰው ያደንቃላል። አይደንቅም? ይደንቃላል። እሺ እግዚአብሔር ዓለምን በመሃል እጁ የያዘ አካሉ የተረፈ የመላእክት ጌታ ነው። እስኪ እንደው ሌላ ማሰብ ይቀታችሁ። እውነቴን ነው። ጭንቅላታችን አይሆንለት። ዓለማትን መመርመር ይቀተን። ቅዱስ ዮሐንስ አፈወርቅ ምን ይላል? ና አሃዝ ምድር እስከ መልዕልት ይላል። ተመልከቱ። እግዚአብሔር የድንግል ማርያምን ክብር ልታውቅ ከፈለገ ና ከመሬት አንስተ እስከ ጠፈር ለካልኛል።
ትችላለህ አለ። አልችልም። እሺ አሁንም ከጠፈር ያዝና እስከ ሐኖስ ለካልኝ አለው። አልችልም። 7 ሰማይ ይህን ያህል ይራራቃል። 20 ዓለም ነው ያለው። 20 ዓለም እግዚአብሔር የፈጠረ ያለው። ይህን ሁሉ ዓለም እግዚአብሔር የያዘው እንዲህ አድርጎ ተሸክሞ እንዳይመስላችሁ። እንደዚህች አድርጎ አንጠልጥ፣ እንደዚህች አድርጎ ድፍና አድርጎ እንደዚህች ነው የያዛት። ያ እግዚአብሔር በድንግል ማርያም ማኅፀን ሲያድር ከዚህ በላይ የሚደንቅ ነገር አለ ወይ ነው? ልታመጣ ትችላለህ? ከዝናብ ነጠብጣብ፣ ከምድር አሸዋ፣ ከሰማይ ከዋክብት በላይ የሚበዙትን መላእክት የፈጠረ እግዚአብሔር በማን ማኅፀን አለ ነው እያልኩ ያለሁት? በድንግል ማርያም ማኅፀን አለ። የሚደንቀን እሱ ነው። ማድነቅ ከፈለገ ይናድንቅ።